እሺ ቤተሰብ ዛሬ እንደተለመደው ብቅ ብያለሁኝ። ነገሩ ሰሞኑን ጠፋ ብያለሁኝ። ትንሽ ስራ ቢዚ ብዬ ነው ያው ረመዳንም እየመጣ ነው። የእነ አብርሽ ነገር ግራ የሚያጋባ ነገር ነው እና ምን ለማለት ፈልጌ ነው፣ የእነሱ ነገር በጣም ግራ የሚያጋባ ነገር ነው። ቲክቶክ ላይ ያሉ ሚያው ሚያው የሚሉ ድመቶች እና ልክ እንደነዛ ነው የእነሱ ነገሮች። አንዷን ሲቀማት አንዷን እንትን እንደሚለው ልክ እንደዛ አይነት ነገር ነው እና አንድ ሰው አልፈልግም ካለ እኮ ግዴታ የለውም አይደለ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙፎዚያ ዩቲዩብ ተከታታይ በሙሉ እንዴት ናችሁ? ከኔ ጋር ደህና ነኝ አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ መልካም አለን። እንግዲህ ያው እንደተለመደው ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። ዛሬ ያው ብቅ ብያለሁ። በእነ አብርሽ ነው የመጣሁት፣ ሌላ ነገር አዲስ ነገር የለም እና የእነሱ ነገር በጣም ግራ የሚያጋባ ነገር ነው። በእውነት በጣም ሰውን ግራ ያጋባል። አሁን ደግሞ ሩታ ደግሞ ራሷ ግራ ገብቷ ሰውን ግራ ታጋባለች። አንድ ሰው ማለት ነው አልፈልግም ካለ መቼም አልፈልግሽም፣ አፍ አውጥቶ አልፈልግሽም አለ እኮ። በፊት እሱ ነበር የሚለምናት። አሁን ተገላቢጦሽ ነው ደግሞ እሷ እየለመነችው ነው ያለችው። በቃ በፊት አይምሯቸው ያነሱ ሰዎች ነበሩና አሁን ግን ትልልቅ ሰዎች ጋር የእነሱን ምክር ሰምቼ መታረቅ ፈልጋለሁ እያለች ነው። አብርሽ ደግሞ እኔ አልፈልግም ተፋተናል እያለ ነው። ለምንድን ነው ይሄን ያለበት ምክንያት? አብርሽ ታስታውሳላችሁ፣ ሄርሜላና አብርሽ ለመዝናናት ሄደው ልክ እንዳሁን ማለት ነው። የዛ ጊዜ አይታችሁታል እንዴት አርጋ አብርሽን በሰከንድ ውስጥ ነው እንግዲህ የለወጠችው ማለት ይቻላል። እንደዚያን አለባበስ ለብሳ ወደ እሷ መልሰው ነበር እና አሁንም ድጋሜ እንደዛ ይሆንብኛል ብሎ ነው እሱ አልፈልጋትም ብሎ ሳይሆን መመለስን ጠልቶ ሳይሆን ልክ እንደዛ ታደርገኛለች ብሎ ነው አብርሽ የሚያስበውና ያው በሩታ ላይ እምነት የለውም። እየቀለደችበት እየተጫወተችበት ነው የመሰለው እና ግን ቢሆንም ነገር ግን ይሄ ነገር አንድ ነገር እዚህ ላይ የተረዳሁት ነገር አለና ይሄ ልጅ በቃ የራሴን ህይወት እየመራሁ ነው ያለው ብሏል። ሄርሜላም ደግሞ ከህይወቴ ውጭ እያለቻት ነው። እንደገና ደግሞ ሩታም ደግሞ ያለቻት ነገር ሰምተናል። ምን አይነት ህይወት አለሽ አንቺ ህይወት የለሽም እያለቻት ነው። እዚህ ላይ አንድ ሰው መቼም ቁሞ እየሄደ እንዴት ህይወት የለውም? አለው። አንድ ሰው ህይወት አለው። እኔ ህይወት አለኝ፣ ሩታም ህይወት አላት፣ አብርሽም ህይወት አለው፣ ሄርሜላም ህይወት አላት እና ህይወት የለሽም ማለት እኔ አልገባኝም። ህይወት ማለት እኮ ነፍስ ማለት ነው አይደል እንዴ? ህይወት እስካለን ድረስ ነው መንቀሳቀስ የምንችለው እና እዛ ላይ የሆነ ብቻ እኔ እንጃ፣ እኔ ያን አባባሏን አልተዋጠኝም። ሩታ ደግሞ ሰሞኑን የምታሳያቸው ባህሪዎች በጣም ከሷ የማይጠበቅ ነገሮች ነው። እርግጥ እኔ እሷን እንትን ለመሰልቸት አይደለም፣ እሷን እንትን ለማለት አይደለም። ምን አገባኝ እኔ ግን ቢሆን ግን የምታደርጋቸው ነገሮች በጣም ጥሩ አይደለም። አንድ ልጅ አፍ አውጥቶ አልፈልግሽም እያለ እሷ እንደዛ ምጭጭ ብላ እሱ እንደዛ ሲለምናት እሷም ፍታኝ እያለች ያን ወረቀት 10 ጊዜ እያንቀረፈፈች እንዳልመጣች አሁን እንደገና ምን ተገኝቶ ነው? እናንተ ፍረዱ። እንግዲህ እኔ ምን ማለት አልችልም። ቪዲዮውን አብረን እንየው። እዚህ መሀል ውስጥ እንድትገባ አልፈልግም። እኔ ራሴ እኮ ግራ ገባኝ። አሁን ምን ማድረግ እንዳለብን ራሱ እግዚአብሔርን ምንም አንተ ምንም የምትለው ነገር የለም። አንተ የዋህ ስለሆንክ ምናምን አይደለም። በቃ እንዴ እንደፈለገ መጣ፣ እንታረቅ፣ አብረን ቀጥል ምናምን። ከዛ አንተ አሁን የሆነ ነገር ብላ የሆነ ነገር ቸዋውድህና እንደገና አንተንም ህይወት ለማበላሸት ማለት ነው። እሷ መተናጋሪ አሁን እኮ እንደ በፊት ልትፎገረኝ ወይንም እኔን እንትን ልትለኝ አትችልም። ምንም ነገር እኮ አሁን ከመሬት ተነስተህም ዝዋይ እንድም ያልክበት ምክንያት አንድ ማን ነው? አዲስ አበባ እንሂድ ያልክበትን ምክንያት ያ ነው። እንደፈለግኩኝ እንጆይ ማድረግ እችላለሁ እኔ። ያው መታለች እሷ
ተረጋጊ። ተረጋግጠሽ ተታወሪያት ሄርሚ ነገር ከዚህ ያለው ችግር የለውም። እኛ እንደምታናቀፍ ደረጃ ሰላም እንዴት ናችሁ? ሩታ እሺ፣ ለምን ነበር የደወልሽልኝ? አንቺ ልጅ እንድትደውልልኝ አልፈልግም። ደውልልኝ። ለምንድን ነው የመጣሽው ወደዚህ? ወይ ለምንድን ነው ወደ ህይወታችን ለመመለስ የሞከርሽው? ምን ቀረሽ? አይመለከትሽም አንቺ። ለምንድን ነው የማይመለከተኝ? ምን አገባሽ? ኤክስፒሪየንስ ምን አገባሽ ማለት አልገባኝም። እየመጣሽ ያለሽው እኮ አብርሃም ጋር ነው አይደል እንዴ? ከኔ ጋር አዲስ ህይወት እንደጀመረ አታውቂም እንዴ? አንቺ ራስሽ ኑሮ መኖር አትችይም እንዴ? አንቺ ጋር ማንም የደረሰ የለም። ምን ይፈልግ የመጣሁት እሱ ደርሰሽብኛል። ትሰሚኛለሽ? አብርሃም አሁን የኔ ህይወት ውስጥ ያለ ሰው ነው። ገባሽ? እስከ ዛሬ ድረስ ዝም ብዬሻለሁ ምናምን ብለሽ ካሰብሽ አይመለከተኝም። እንደፈለግሽ አስቢ። ግን እኔ የመጣሁት የልጅ አባት ጋር ይቅርታ፣ አንቺ ጋር እኮ የልጅ አባትሽ ጋር መጣሽ፣ ተፋታችሁ፣ እንደማትፈልጊው ምናምን አልነበር እንዴ ስትናገሪ ነበረው አይደል እንዴ? ነገሮችን ሶልቭ ማድረግ እንዳለብን ተሰማኝ። ለማድረግ መጣሁ። ረፍዷል። በጣም ብዙ ነገር ሞክረናል። ገባሽ? ህይወቴ ላይ እንድትገቢ አልፈልግም። እንድትነኪው እንድትደርሺበት አልፈልግም። የትኛው ህይወትሽ? ጀምረናል ህይወት። ደስተኛ መሆኑ ስታይ ነው እንደዚህ ይሆንሽ ያለሽው። ወይ ደግሞ ብሰጥሽ እንኳን እኮ እስቲ እሺ ብለሽ እንኳን የእውነት እንኳን ከአብርሃም ጋር እኮ ብታረቂ ህይወትሽን መምራት የምትችይ ሴት አይደለሽም አንቺ። ገባሽ? ከሶስት ቀን ከአራት ቀን በኋላ እኚህ ብለሽ ነው ህይወቱን የምታበላሽው። ይመለከተኛል። ተረጋጊ። እንደዚህ ብግን ብለሽ ማናገር በደንብ ነው ብግን የምለው። ህይወቴ ላይ ነው እየገባሽ ያለሽ። ሩታ ትሰምኛለሽ? እየኖርኩ ነው ያለሁት ህይወቴን። ዝዋይ ድረስ ተከትልሽ የመጣሽው አንቺ ነሽ። ገባሽ? ህይወቴ ላይ ተመልሰሽ እንድትገቢ አልፈልግም። ዝዋይን አንቺ ብቻ ነሽ የምታውቂያት ማለት ነው? አልገባኝም። ከአንቺ ውጭ ዝዋይን የሚያውቀው የለም? ዝዋይ ማን ብለሽ ነው የመጣሽው? እሱን ብለሽ ነው አይደል? እንደማይፈልግሽና ከህይወቱ እንድትወጪ ፈለገ አይደል እንዴ? እሱ ጋር በመጣሽ ቁጥር እኔና እሱ ህይወት ስለጀመርን ኦልሬዲ አንድ ሆነናል። አሁን ገባሽ? አንድ ነገር ላስረዳሽ። እንደ ድሮ ዘው ብለሽ ገብተሽ ዘው ብለሽ የምትወጪበት አሁን ጊዜው አይደለም። የምታውቂው ነገር የለም በነገርሽ ላይ። በአጭር ጊዜያቶች ውስጥ ነገሮች ሊቀይሩ አይችሉም። አንደኛ። ሁለተኛ ነገር ደግሞ ያው እንዴት ነው ኩራት ቢጤ ያጥቅቶት ነው እንጂ ልቡ ማን ጋር እንዳለ አይደለም። አንቺ ሁሉም የሚያውቀው ሰው ነው፣ ግልጽ ነው። ሜቢ አፉ ሊመስለው ሊናገር ይችላል። ምክንያቱም ሰሞኑን ካደረግኩት ነገር አንጻር ከዛ በፊት ካደረግኩት ነገር አንጻር ተናዶ ምናምን አሁን የሚመልስልኝ ምላሽ ጥሩ ላይሆን ይችላል። ነገር ግን ልቦናው በደንብ ያውቀዋል፣ አንቺም ታውቂዋለሽ። ምክንያቱም ብዙ እኔ እና እሱ አንድ ላይ ለመሆን አመት አልፈጀብንም። ገባሽ? አንቺ ግን አመት ፈጅቶብሽ ነው። በቃ አይደል እኮ እንደሆነ አይሸወድልሽም። ከረሳኋት ብሎ ነው አንቺ ጋር የቀረበው እንጂ ፈልጎሽ እንዳልሆነ ይቦናሽም ሄደሽም። በእናትሽ አሁን ሌላ ጭቅጭቅን አልፈልግም። እንደምታይኝ ፀጉሬን ተሰርቼ ፋሽ ብርቅ ብዬ ገባሽ? እስቲ ምን ገብቼ በጧቱ ፋ ብዬ መጣሁት እሱን ይዤ ለመሄድ ነው። ምክንያቱም ስለተስማማ ከኔ ጋር ለመሄድ አልተስማማም። ሩታ ውሸት አትዋሺ። ሲቀጥል ደግሞ አንቺ አታናግሪም። ሲጀምር ያንቺን ፍለጋ አይደለም የመጣሁት። ገባሽ አይደል? አንቺ ሲጀምር አንቺ ነው አብርሃም፣ አንተ እዚህ ነገር ውስጥ አያገባክም። ሰው ብለሽ የገባሽ ዝም በል። ገባክ? አንተ የዋህ ስለሆንክ እንደፈለክ እንድትጫወትብህ አትፈቅድም። እርምጃ ነው የምወስድብሽ ከዚህ በላይ መስመርሽ የምታልፊ ከሆነ ረመድ ሂጂ አላልኩሽ ብላኝ ነበር። ስለዚህ ታዲያ ለምን አደርሽ? ዛሬ እንደምትሄድ ስላወኩኝ እንደምሄድ ሳይሆን አዲስ አበባ ሂጂ ነው አይደል ያልኩሽ። እኔ እኮ ነገ እመጣለሁ ብለኛል። ነገ ደግሞ እንደምትመጣ ካወኩኝ ለምን ሄዳለሁኝ? አብሬ ካልሄድ ምን ችግር አለ? እሺ እኔ አልሄድም፣ በቃ አልፈልግም። አይ ቃል ነው፣ ቃል ገብተሃል። አንዴ ልታስገድድ ትሞክራለሽ እንዴ? ማስገደድ አይደለም እና ታዲያ እንዴ እንደፈለሽ የምታነሺኝ ሰው ነኝ እንዴ? እኔ የግድ ህይወት የለም የኔ እናት። ያኔ በሶስት ቀን የመለስሽው አብርሃም የለም። ገባሽ? ሰው ይመከራል፣ ሰው ያድጋል፣ ሰው ጭንቅላቱ ይበረታል። ገባሽ? ሰው ሁሌ ቆሞ እንደቀረበት አይደለም። በጣም እንደዚህ አቃጥሎሻል ማለት ነው። ስኖ ሁኔታሽ እንደዛ እንደሆነ ያስታውቃል። ነገር አትድገሚ። በቃ ነገር እየደገምሽ ያለሽ እኮ አንቺ ነሽ እየደገምሽ ያለሽ። ያኔ ላይ ነሽ። እኔ ደግሞ ከያኔ ወጥቼ አንቺ ነሽ እንጂ ያኔን እየደገምሽ ያለሽው። አሁን ላይ መተሽ አብርሃም ህይወት ለማበላሸት ደስተኛ ሲሆን ረበሸሽ። እንደዚህ እንደሚያከብረው ሴት የምትወደው የምታፈቅረው ሴት እንዳለ ሲሰማት አንጨርጭሮሽ መጣሽ አይደል? በግድ ጎትቶ መውሰድ ማክበር አይደለም፣ እንደውም ንቀት ነው። አንቺ ነሽ በግድ ልትወስጂው እየመጣሽ ያለሽው። ቢገባሽ እኔ ነኝ ህይወት ብለሽ ንጥቅ አድርገሽ ወሰድሽው አንቺ እንጂ ነው አይደለም። ስለዚህ ከተፋታችሁ እኮ ቆየሽ። ላስታውስሽ እንዴ ከመፋታታችን በፊት ነው አንቺ እንደርጎ ዝም ብጥልቅ ያልሽብን። እንኳን ጥልቅ አልኩ ቢሆንም አሁን እኔ ጋር ነው አይደል እንዴ ያለው። በቃ አሁን እኔ ጋር ነው ያለው። መጀመሪያ ወደ ነበረበት ይመለሳል። ብዙ እንደዚህ አትገኝሽ። እያስጠናቀቅኩሽ ያለሁት አሁን ለምንድን ነው የምረጋጋው? ህይወቴ ውስጥ እንደዚህ ጥልቅ ብለሽ እየገባሽ ተረጋጊ። እንዴ አይደብርሽም? ድርቅ ብሎ ልውሰድ፣ ድርቅ ብሎ ወደ ህይወታችን እንመለስ። አይሆንም። እንደማይፈልግሽ ከዚህ በፊት እኮ እሱ ነበር አይደል ሲለምንሽ። እኔ የልጄን አባት አንቺ አለሽ አይደል እንዴ ሰው ቤት አፍጥጣሽ አይነሽን አፍጥጣሽ መጥተሽ ካልወሰድኩ